በቅርቡ በተለያዩ የመረጃ ምንጮች ስለ ቻይናው ሰው ሰራሽ ፀሐይ ኤኤስቲ ኤክስፐሪመንታል አድቫንስድ ሱፐር ኮንዳክቲንግ ቶክማክ በሰማይ ላይ ተነስቶ ስለመፈንዳቱ የሚገልጹ ያልተረጋገጡ ወሬዎች እየተናፈሱ ይገኛሉ። ይህን ተከትሎም አዲስ ነገር በጉዳዩ ላይ ጥናት በማድረግ እነዚህን የሐሰት መረጃዎች የሚያጠራና ለክቡራን ተመልካቾቻችን የሚመጥን ስለ አስገራሚው የቻይና ግኝት ኤኤስቲ ፕሮጀክት ትክክለኛውን እውነታ፣ ሳይንሳዊ መሰረቱን፣ እምቅ ጥቅሞቹን እንዲሁም የወደፊት ተስፋውን በዝርዝር በሚቃኝ ልዩ ዝግጅት ተመልሷል። እንዲሁም በግብፅና ኳታር አደራዳሪነት በእስራኤል በቀረበው በ45 ቀናት የተኩስ አቁም ስምምነት ጉዳይ ሰበር መረጃ ደርሶናል። እርሱንም የምናጋራችሁ ይሆናል። አዲስ ነገርን ሰብስክራይብ፣ ላይክ እና ኮመንት በማድረግ ከግነት የጸዱ በመረጃና በማስረጃ ላይ የተመሰረቱ ፈጣን መረጃዎችን ማግኘት ይችላሉ። ስለ ሰው ሰራሽ ፀሐይ መፈንዳት የተነገረው ወሬ መሰረተ ቢስ መረጃ። በአሁን ጊዜ ምንም አይነት አስተማማኝ ሳይንሳዊ ጆርናሎች፣ የተረጋገጡ የዜና አውታሮች ወይም ኦፊሻላዊ የመንግስት መግለጫዎች ስለ ኤኤስቲ ቶክማክ ሪአክተር በሰማይ ላይ ተነስቶ ስለመፈንዳቱ የሚያረጋግጥ መረጃ አላሰራጩም። ነገር ግን በማህበራዊ ሚዲያ በተለይም በኤክስ በቀድሞው ትዊተር ገጽ ላይ የሚሰራጩ አንዳንድ መልእክቶች ስለ ፕሮጀክቱ ውድቀት ወይም መፈንዳት አሉባልታዎችን እየነዙ ይገኛሉ። ሆኖም እነዚህ መረጃዎች ተጨባጭ በሆነ ማስረጃ ያልተደገፉና ፖለቲካዊ እንድምታ ያላቸው መሆናቸውን ነው ለማረጋገጥ የቻልነው። እውነታው ግን ኤኤስቲ በቻይና የሳይንስ አካዳሚ የፕላዝማ ፊዚክስ ኢንስቲትዩት ኤኤስአይፒፒ በሄፌ አንሂ ግዛት ውስጥ የሚገኝ የምርምር ጣቢያ ነው። ዓላማውም በፀሐይና በሌሎች ከዋክብት ውስጥ የሚከናወነውን የኒውክሌር ፊውዥን ሲስተም በምድር ላይ ለመድገምና የሚመነጨውን የሙቀት መጠን ለሰው ልጆች ፍላጎት ማዋል መቻል ነው። ፕሮጀክቱ በተሳካ ሁኔታ እየተከናወነ ሲሆን ከቅርብ ጊዜ ወዲህም ጉልህ የሆኑ ሳይንሳዊ ግኝቶች ተመዝግበውበታል። ክቡራን ተመልካቾቻችን ስለ አሰራሩ ጥቅል መረጃ በዲስክሪፕሽን ቦክስ ውስጥ ላስቀመጥንላችሁ ስለ ፕሮጀክቱ ጥቅሞች እና ሌሎች መረጃዎች ጥቂት እናጋራችሁ። የፕሮጀክቱ ዋና ዓላማዎች በሰው ልጅ ቁጥጥር ስር ሊያውሉት የሚቻል የኒውክሌር ፊውዥን ሲስተምን ማሳካት። ይህም ሲስተም በምድር ላይ የፊውዥን ስርዓትን በተረጋጋ ሁኔታ ለረጅም ጊዜ ለማቆየት የሚያስፈልጉትን አካላዊና ቴክኒካዊ ሁኔታዎችን መፈተሽ ነው። ለወደፊት የፊውዥን ኃይል ማመንጫ ጣቢያዎች መሰረት መጣል፣ የፕላዝማ ቁጥጥር፣ ከፍተኛ ሙቀት ማመንጨት እና የረጅም ጊዜ የፕላዝማ ማቆያ ቴክኖሎጂዎችን ማዳበር፣ ዓለም አቀፋዊ የትብብር መድረክ መሆን፣ ከዓለም ዙሪያ የተውጣጡ ሳይንቲስቶች በፊውዥን ምርምር እንዲሳተፉ ድል መስጠት። የፕሮጀክቱ የቅርብ ጊዜ ስኬቶች የዓለም ሪከርድ በጃንዋሪ 2025 ኤኤስቲ እጅግ አስደናቂ የሆነ ሳይንሳዊ ግኝት አስመዝግበዋል። ተቋሙ ከ100 ሚሊዮን ዲግሪ ሴልሺየስ በላይ የሆነ የፕላዝማ ሙቀት መጠንን ለ1066 ሰከንዶች ማለትም ለ17 ደቂቃዎች እና 46 ሰከንዶች በመያዝ አዲስ የዓለም ሪከርድ አስመዝግበዋል። ይህም ከፀሐይ እምብርት ውስጥ ካለ የሙቀት መጠን በብዙ እጥፍ የሚልቅ ሲሆን በቁጥጥር ስር ሊያውሉት የሚቻል የፊውዥን ኃይልን ለማሳካት ወሳኝ እርምጃ ነው ተብሏል። ይህ ስኬት የኢኤስቲ ቡድን የፕላዝማ ኃይል አያያዝና የረጅም ጊዜ ማቆያ ቴክኖሎጂዎችን በማሻሻል ረገድ ያደረገውን ጥረት ያሳያል። የፊውዥን ኃይል እምቅ ጥቅሞችና በስነ ምህዳር ላይ ያለው ተጽዕኖ። የኒውክሌር ፊውዥን ቴክኖሎጂ በተሳካ ሁኔታ ወደ ተግባራዊ አጠቃቀም ከዋለ ለሰው ልጅ እና ለፕላኔታችን በርካታ ጥቅሞች ይኖሩታል። ንጹህ የኃይል ምንጭ። የፊውዥን ስርዓት ምንም አይነት የግሪንሃውስ ጋዝ ልቀት አያመነጭም። ይህም የአየር ንብረት ለውጥን ለመዋጋት ወሳኝ አስተዋጽኦ ያደርጋል። ዘላቂ የኃይል ምንጭ። ለፊውዥን ስርዓት የሚያስፈልጉ ነዳጆች ዲዩተሪየም ከባህር ውስጥ በብዛት የሚገኝ ሲሆን ትሪቲየም ደግሞ ከሊቲየም ሊመረት ይችላል። በምድር ላይ በብዛት ይገኛሉ። ይህም ለረጅም ጊዜ የኃይል እጥረትን የመፍታት እድልን ይሰጣል። በአሁኑ ጊዜ በኒውክሌር ኃይል ማመንጫዎች ውስጥ ጥቅም ላይ ከሚውለው ሂደት በተቃራኒ የፊውዥን ስርዓት ለረጅም ጊዜ የሚቆይ ከፍተኛ የሬዲዮ አክቲቭ ቆሻሻ አያመነጭም። የሚፈጠረው ቆሻሻ በአንጻራዊነት ለአጭር ጊዜ የሚቆይ የሬዲዮ አክቲቭነት ደረጃ ያለው ሲሆን ለመቆጣጠርም እጅግ በጣም ቀላል ነው። ደህንነቱ የተጠበቀ አሰራር። የፊውዥን ስርዓት አሰራሩ አስተማማኝ ነው። ማንኛውም ያልተጠበቀ ሁኔታ ቢፈጠር ምላሹ በራሱ ይቆማል። ይህም እንደ ቼርኖቤል ወይም ፉኩሺማ ያሉ አደጋዎች እንዳይከሰቱ ዋስትና ይሰጣል። በአሁን ጊዜ ኤኤስቲ የምርምር መሳሪያ በመሆኑ በቀጥታ በሰማይ ላይ የሚታይ ወይም በአካባቢው ላይ ምንም አይነት ጎጂ ተጽዕኖ የሚያሳድር አይደለም። ምርምሩ የሚካሄደው በጥንቃቄ ቁጥጥር በሚደረግበት የላቦራቶሪ ኢንቫይሮንመንት ውስጥ ነው። የኤኤስቲ ፕሮጀክት የወደፊት ተስፋና ዓለም አቀፋዊ ሚና። ኤኤስቲ በዓለም ዙሪያ የሚካሄደው የፊውዥን ምርምር ወሳኝ አካል ነው። የተገኙት ስኬቶች በተለይም ፕላዝማን በከፍተኛ ሙቀት ለረጅም ጊዜ የማቆየት አቅም ለወደፊት የንግድ ፊውዥን ኃይል ማመንጫ ጣቢያዎች ዲዛይን እና ግንባታ ጠቃሚ መረጃዎችን ይሰጣል።
ቻይና በፊውዥን ቴክኖሎጂ ልማት ላይ ከፍተኛ ኢንቨስት እያደረገች ሲሆን ኢኤስቲም በዚህ ጥረት ውስጥ ግንባር ቀደም ሚና ይጫወታል። ፕሮጀክቱ ዓለም አቀፋዊ ትብብርን በማበረታታት የተለያዩ ሀገራት ሳይንቲስቶች እውቀታቸውንና ልምዳቸውን እንዲያካፍሉ መድረክን ፈጥሯል። በመጨረሻም የፊውዥን ኃይል የሰው ልጅ ለዘላቂ ኃይል ያለውን ፍላጎት ለማሟላት እጅግ ተስፋ ሰጪ መፍትሄ ነው። ኢኤስቲ እና ሌሎች ተመሳሳይ ፕሮጀክቶች ይህንን ቴክኖሎጂ ወደ እውነታ ለመቀየር ወሳኝ እርምጃዎችን እየተራመዱ ናቸው። ክቡራን ተመልካቾቻችን አሁን ደግሞ ወደ ቀጣዩ መረጃ እንለፍ። ሐማስ የእስራኤልን አዲስ የጋዛ የተኩስ አቁም ምክረ ሀሳብ እያጤነው መሆኑን አስታወቀ። ሐማስ ሰኞ ምሽት በግብፅና በኳታር የቀረበለትን የእስራኤል አዲስ የጋዛ የተኩስ አቁም ስምምነት እየገመገመ መሆኑን ገልጿል። ነገር ግን የፊሊስጤም ምንጮች እንደገለጹት በሐማስና በእስራኤል መካከል ሰፊ ልዩነቶች በመኖራቸው የተኩስ አቁም ስምምነቱ ተጨባጭ ስኬት የማስገኘት እድሉ እጅግ አነስተኛ ነው። የግብፁ አልቃሂራ ኒውስ የቴሌቪዥን ጣቢያ ከፍተኛ የግብፅ ምንጮችን ጠቅሶ እንደዘገበው ግብፅና ኳታር የእስራኤልን የተኩስ አቁም ስምምነት ለሐማስ ያስረከቡ ሲሆን በተቻለ ፍጥነት ምላሹን እየተጠባበቁ ናቸው። ስሙ እንዳይገለጽ የፈለገ የሐማስ የቅርብ ምንጭ ለሲንዋ እንደተናገረው ሰነዱ 45 ቀናት የሚቆይ ጊዜያዊ የተኩስ አቁም ምክረ ሀሳብን ያካተተ ሲሆን በዚህ ጊዜ ሐማስ ከያዛቸው የእስራኤል ታጋቾች ውስጥ ግማሹን ይፈታል። ምንጩ አክሎም በከፍተኛ ባለስልጣን አሊል አልሃያ የሚመራው የሐማስ ልዑክ ሰነዱ ትጥቅን ስለማስፈታት የሚናገረውን አንቀጽ በማካተቱ መደነቁን የገለጸ ሲሆን ይህንንም በአጽንኦት ውድቅ ማድረጉን አስታውቋል። ትጥቅ የመፍታትም ሆነ የማስፈታት ሀሳብ አሁንም ሆነ ወደፊት በጠረጴዛችን ላይ የለም እንዲሁም አይወራም ብለዋል። አክሎም ማንኛውም ስምምነት የእስራኤልን ጥቃት በማስቆምና የእስራኤል ኃይሎች ከጋዛ ሰርጥ ሙሉ ለሙሉ በመውጣታቸው መጀመር አለበት ብሏል። እንደ ምንጩም ገለጻ ሐማስ አስታራቂዎቹን በመጀመሪያው ዙር 9 እስራኤላውያን ታጋቾችን ለመልቀቅ ዝግጁ መሆኑን አስታውቋል። ነገር ግን ይህ ሊሆን የሚችለው ጠብን ሙሉ ለሙሉ የማቆም ቅድመ ሁኔታ ሲሟላ ብቻ ነው። ይህም እስራኤል እስካሁን ያልተቀበለችው ጥያቄ ነው። እሁድ ዕለት የሐማስ ልዑክ በግብፅ ባለስልጣናት ግብዣ በውይይቶቹ ለመሳተፍ ካይሮ ደርሷል። ይህ በእንዲህ እንዳለ የእስራኤሉ ቻናል 11 እንደዘገበው እስራኤል በተወሰኑ ጉዳዮች ለመስማማት ዝግጁ ብትሆንም የጦርነቱ ዓላማዎችን የሚያዳክሙ ማንኛውንም ስምምነት እንደማትቀበል ገልጿል። እንደ ቻናሉ ዘገባ ከሆነ አንድ የእስራኤል ባለስልጣን እስራኤል የሐማስ ወታደራዊ አቅምን በመገደብና ማንኛውም የእርቅ ስምምነት ትጥቅን ወደ ማስፈታት ሂደት ያመራል በሚለው አቋሟ እንደምትጸና ተናግረዋል። የእስራኤል ብሮድካስቲንግ ኮርፖሬሽን ካን እንደዘገበው በአስታራቂዎች አማካኝነት የአሜሪካ ዜጋን ኤደን አሌክሳንደርን ጨምሮ ታጋቾችን ለማስለቀቅ ነው ስምምነቱን ያቀረበችው። ዩናይትድ ስቴትስ ቀጣዩን የተኩስ አቁም ስምምነት ውይይት ለማድረግ ዋስትና በምትሰጥበት ሁኔታ ላይ እየሰራች ነው የምትገኘው። የእስራኤሉ ምክረ ሀሳብ በተጨማሪም የ45 ቀናት የትግል ማቆም ቅድመ ሁኔታ ያለው የሰብአዊ መብት እርዳታ አቅርቦትና የእስራኤል ኃይሎች ከመጋቢት 2 በፊት ወደ ነበሩበት ቦታ እንዲመለሱ ያካትታል። ግብፅና ኳታር ያደረጉት ቀጣይ የእርቅ ጥረትም ቢኖር ከሐማስ ጋር ቅርበት ያላቸው ምንጮች በሁለቱ ወገኖች መካከል ጉልህ ክፍተቶች እንዳሉ ተናግረዋል። የሐማስ ምንጭ እንደገለጸው ግብፅና ኳታር በሐማስና በእስራኤል መካከል ያለውን ግንኙነት ለማጥበብ ያደረጉትን ጥረት ሐማስ አድንቋል። ነገር ግን እስካሁን ድረስ ወደ እርቅ የሚያመራ ግልጽ መንገድ አልታየኝም ነው ሐማስ የሚለው። በጋዛ ሰርጥ ውስጥ ቀጣይነት ባለው ወታደራዊ እንቅስቃሴዎች ምክንያት የሰብአዊ መብት ሁኔታ እየተባባሰ ቀጥሏል። በጋዛ የሚገኙ የደህንነት ምንጮች እንደገለጹት የእስራኤል የአየር ድብደባ በጋዛ ከተማ በራፋና በካንዲስ የተለያዩ አካባቢዎች ኢላማ አድርጓል። የሐማስ የጦር ክንፍ የሆነው አልቃሳም ብርጌድ ተዋጊዎቹ ከጁአኢያ ምስራቃዊ ሰፈር በስተ ምስራቅ ከእስራኤል ኃይሎች ጋር ከባድ ጦርነት ውስጥ መግባታቸውን ያሳወቀ ሲሆን ጉዳትም መድረሱን ተናግሯል። የእስራኤል ጦር በዚህ ክስተት ላይ ይፋዊ መግለጫ ባይሰጥም የዕብራይስጥ መገናኛ ብዙሃን 2 የእስራኤል ወታደሮች በከባድ ሁኔታ ቆስለው በሄሊኮፕተር መወሰዳቸውን ዘግበዋል። ይሁን እንጂ በጋዛ የሚገኙ ሲቪሎች የግጭቱ ዋነኛ ሰለባ መሆናቸውን ቀጥለዋል። ቀደም ሲል ከጋዛ ከተማ ተፈናቅለው በዴር አልባላህ በሚገኝ የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን መጠለያ ውስጥ የሚገኙት ናደር አብዱል ከሪም ለሲንዋ እንደተናገሩት የዚህ ዙር ድርድር ወደ እርቅ ያመራል ብለን ተስፋ አድርገን ነበር፣ ነገር ግን ተስፋችን እየደበዘዘ ነው ብለዋል። አክለውም በየቀኑ እየጨመረ በሚሄደው የሟቾች ቁጥር ውስጥ ላለመካተት እንፈራለን ብለዋል። ከቤት ሐኖን የተፈናቀለችው ሳልሃ አቡ ራሂማ በበኩሏ ድርድሩ ከኛ በጣም ርቆ እየተካሄደ ነው። በየጊዜው ሲከሽፍ የበለጠ እንደበደባለን። ዋጋውን እየከፈልን ያለነው እኛ ነን ብላለች። በካን ዩኒስ የሚኖሩት ኦዴይ አቡ ዘይድም ስጋታቸውን አስተጋብተዋል። ይህ ጦርነት
በቅርቡ ካላበቃ ብዙ ቤተሰቦች ይጠፋሉ። እያንዳንዱ የውድድር ዙር መክሸፍ ማለት ተጨማሪ ስቃይ ማለት ነው። ክቡራን ተመልካቾቻችን ለጊዜው የነበሩን ሰበር ዜናዎች የተመለከታችሁትን ይመስላሉ። ለተጨማሪ መረጃዎች ቻናሉን ሰብስክራይብ እና ቪዲዮውን ላይክ አድርጉ እያልን በቀጣይ አዳዲስ መረጃዎች እስከምንገናኝ ሰላማችሁን ተመኘን።